ኢትዮ ታርጌት Together we rise. የክሬምሊኑ ቁንጮ ቭላድሚር ፑቲን በቼስ ሰሌዳ ላይ እንዳስቀመጧቸው የመጫወቻ ድንጋዮች አቅደዋቸው የነበሩት የማሸነፊያ ስልቶች ዛሬ በዩክሬን የመከታ አቅም እየተበታተኑ ነው። ይህ ታሪክ የብረትና የደም ብቻ አይደለም፣ የጥበብና የትዕግስት ጭምር እንጂ። የማይደፈረው የክሬሚያ ምሽግ ተደፍሯል። ራሽያ ቢሊዮኖች ዶላሮችን አውጥታ የዘረጋችው የከርች ድልድይ የድሮን ናዳ፣ የሚሳኤል መርግ ወድቆበታል። የጥቁር ባህር እንቁ የነበሩት የራሽያ የጦር መርከቦች ውሃ በልቷቸዋል። ዓለም የአሜሪካንን የቴክኖሎጂ ጡንቻና የዩክሬንን አልሞት ባይ ተጋዳይነት ዳር ቆሞ ይመለከታል። የትናንቷ ኃያል አገር ራሽያ ዛሬ በገዛ ቤቷ ሰላም የላትም። የፈራረሱ ራዳሮቿ፣ የጠፉ ሚሳኤሎቿ፣ የከሸፉ ፈንጂዎቿ ያሳስቧታል። ይህ የውድቀት መጀመሪያ ወይስ የዓለም አቀፍ ፖለቲካ ዳግም ልደት? የክሬሚያ ሰማይ በሚሳኤል እሳት ሲታመስ በስተጀርባው ያለው እውነት ግን እንዲህ ይተረካል። በክሬሚያ ድል የተጀመረው የራሽያ ወረራ በክሬሚያ የራሽያ ሽንፈት ሊቋጭ የተቃረበ ይመስላል። ፑቲን ያስቀምጧቸው እቅዶች እየፈራረሱ ነው። ራሽያ ዩክሬን ውስጥ የገነባቸው አቅም አሁን አቅመ ቢስ ሆኗል። ድንገተኛው ለውጥ ዙሪያው በባህር የተከበበውን ስፍራ ከመቼውም ጊዜ በላይ አደገኛ አድርጎታል። ፑቲን በመጋቢት 2006 ዓ.ም የወረራ ትዕዛዝ አስተላልፈው በዩክሬን ሕጋዊ አስተዳደር ስር የቆየችውን ክሬሚያን በሕገ ወጥ መንገድ ሲቆጣጠሩ አካባቢውን ለራሽያ ዕቅድ ሁነኛና ቁልፍ ስፍራ በማለት ነበር። ከ3 እስከ 5 ቢሊዮን ዶላር ባወጣችበት የከርች ድልድይ ከራሽያ ቁሳቁስ ይሸጋገራል። የተሸጋገሩት ቁሳቁሶች ከክሬሚያ ወደ ዩክሬን ይወሰዳሉ። ፑቲን በባህረ ገቡ የክሬሚያ መሬት የመሰረቱት የጦር ማዘዣ ዩክሬንን በከባድ መሳሪያ ከረጅም ርቀት በቀላሉ መምታት ያስችላቸዋል። ክሬሚያ ምስራቃዊ ዩክሬንን ለመቆጣጠር የምታስችል ቁልፍ ስፍራ ተደርጋ የተቆጠረችው ካላት ስትራቴጂካዊ ጠቀሜታ አንጻር ነው። ነገር ግን ጠላትህን ስትንቅ ያበላኛል ብለህ ያቀድከው ዕቅድ አንተኑ ሊበላህ ይችላል። ቀስ በቀስ ይሄው እውነት በእርግጥም በገቢር ታይቷል። ዩክሬን የክሬሚያን መክፈቻ ቁልፍ ከራሽያ እየተረከበች ነው። በውዴታ ሳይሆን በግዴታ፣ በፍቅር ሳይሆን በመሳሪያ ላንቃ። ዘ ናሽናል ኢንተረስት እንደዘገበው ዩክሬን አቅሟ ሳይጠና በፊት አሜሪካ በጦርነት ውስጥ ጣልቃ መግባት አለባት የሚል መከራከሪያ ስታቀርብ ቆይታለች። አሜሪካ ግን ስትፈልግ መሪዋን ዘለንስኪን እያንጓጠጠች፣ ስትፈልግ የዋይት ሃውስ መደበኛ ለማኝ በማለት መከራከሪያዋን ውድቅ አድርገዋለች። ቁርጧን ያወቀችው ዩክሬን የቁርጥ ቀን ልጆቿን እንዲነሱ አደረገች። እናም ወጥራ ተዋጋች። አሁን ድል ፊቷን የመለሰችላት ይመስላል። ግን ራሻም ሌላው ዓለምም አንድ እውነት ያውቃሉ። ዩክሬን በራሷ አቅም ብቻ ጡንቻዋ አለመፈርጠሙን፣ ይልቁንም አሜሪካ የዘዋሪነት ሚና መጫወቷል። በእርግጥም አሜሪካ በሰጠቻት ሃይማርስ ሚሳኤል የሩሲያን የጥይት መጋዘኖችና የሎጂስቲክ ማዕከላት ከሩቅ መምታት ትችላለች። አሜሪካ ባበረከተችላት ፓትሪዮት ሚሳኤል የሩሲያን የሚሳኤልና የድሮን ጥቃቶች መክታለች። አሜሪካ ጀባ ባለቻት ረጅም ርቀት ተወንጫፊ ባሊስቲክ ሚሳኤል በክሬሚያ የሚገኙ የሩሲያ የጦር ሰፈሮችን ደብድባለች። ጃቭሊን የሚባለውን የአሜሪካን ጸረ ታንክ መሳሪያ ተጠቅማ የሩሲያን ታንኮች በታትናለች። አዎ ዩክሬን የራሽያ ጦር የት እንደሚንቀሳቀስ፣ የት ጥቃት እንደሚሰነዝርና ከፍተኛ ወታደራዊ መኮንኖቿ የት እንደሚገኙ ማወቅ የቻለችው አሜሪካ በምታቀብላት የስለላና የደህንነት መረጃ ነው። እናም በቅጡ መከላከልም አልሞ ማጥቃትም ችላለች። አዎ ዕድሜ ለአሜሪካን የገንዘብ ድጋፍ። ዩክሬን የመንግሥት ሠራተኞቿን ደሞዝ መክፈል አልተቸገረችም። ኢኮኖሚዋም ሽባ አልሆነም። ጦርነቱ ከጀመረበት ጊዜ አንስቶ በ3 ዓመታት ውስጥ ብቻ ከ180 ቢሊዮን ዶላር በላይ ከአሜሪካ ካዝና ፈሰስ እንደተደረገላት ይገመታል። ይህ እንግዲህ በይፋ የሚታወቀው ነው። የውሃ ላይ ጀግናዋ ራሽያ ውሃ በላት። እዚህ ግባ የሚባል የባህር ኃይል የሌላት ሀገር በባህር ኃይሏ የምትመጻደቀው ራሽያ ላይ የበላይነት መውሰዷ የቀን እንጂ የሰው ጀግና የለውም አስብሏል። በዩክሬን ጥቃት ምክንያት ራሽያ ወታደሮቿንና ግብዓቶቿን በባህር ማጓጓዝ ተቸግራለች። ያሻግረኛል ያለችው ድልድይ መሻገሪያ ነስቷታል። ይሆናል ተብሎ ያልታሰበው ሁሉ እየሆነ ነው። ዩክሬንን ለመውረር እንደ መስፈንጠሪያ የተቆጠረችው ክሬሚያ
እንኳን ራሽያኖችን ልታስፈነጥር መፈጠራቸውን የሚረግሙባት ሲኦል ሆናለች። ወደ ክሬሚያ የሚወስዱ የባህር መንገዶችን ይጠብቃሉ ተብለው በተደራጁት የራሽያ የጥቁር ባህር ኃይል ላይ የዩክሬን ሚሳኤሎች፣ የተሻሻሉ የአየርና የባህር ድሮኖች ከፍተኛ ውድመት አድርሰዋል። ፑቲን አብዝተው ከሚተማመኑበት የጥቁር ባህር ኃይል ሲሶ መውደሙ ይነገራል። ቀሪዎቹ ደግሞ በክሬሚያ ከሚገኘው ዝነኛው ሴባስቶፖል ወደብ ለቀው ለመውጣት ተገደዋል። ከ1846 እስከ 1848 በተደረገውና የራሽያ ግዛት በአንድ በኩል እንግሊዝ፣ ፈረንሳይ፣ ኦቶማን ቱርክና ሳርዲኒያ በሌላ ጎን ቆሞ ባደረጉት ጦርነት 900 ሺህ የሚገመት ሕዝብ አንድም በጦርነቱ ሌላም ከጦርነቱ ጋር በተያያዘ ችግር ሕይወቱን አጥቷል። ክስተቱ የራሽያን ሽንፈት አውጆ ታሪኳን ሰንካላ አድርጎታል። ዳግማዊ አፄ ቴዎድሮስ ሳይቀሩ መድፋቸውን ሴባስቶፖል ያሉት ይህንኑ የጦር አውድማ ለመዘከር ነው። እነሆ ከ170 ዓመት በኋላ ራሽያ በዚሁ የክሬሚያ ገጽ በዚሁ የሴባስቶፖል አውድማ ትናንትን ለመድገም የተቃረበች ይመስላል። አልፎ አልፎ በዩክሬን ላይ ረጅም ርቀት ሚሳኤሎችን ከመተኮስ ባለፈ ጥቁር ባህርን የመቆጣጠርም የመመከትም አቅም ያጡት የራሽያ መርከቦች በኖቮሮሲስክ ወደብ መሸሸግ ግድ ብሏቸዋል። ያኔ ጦርነቱ ሲታወጅ ራሽያ ከሰማይ የሚምዘገዘጉ እሳት ጎረስ ሚሳኤሎችን ዩክሬን ላይ ስታዘንብ፣ መሬት አንቀጥቅጥ መድፎቿን ስትዘራ ለዩክሬን አንድ ሰው አንድ ምክር ለገሱ። አሜሪካዊው ቤን ሆችስ በአውሮፓ የአሜሪካ ጦር ኃይሎች አዛዥ የነበሩት እኒህ ሰው ዩክሬን ኃይሏን አሰባስባ ክሬሚያን የመነጠል ጥቃት ትሰንዘር፣ ከዚያም ራሽያ ቦታውን እንደ ወታደራዊ መጠለያነት እንዳትጠቀምበት ታድርግ ሲሉ መከሩ። ዩክሬን ምክሩን ሰማች፣ በትክክልም ተገበረችው። በጥቁር ባህር ላይ የተሰማራውን የራሽያን ባህር ኃይል መምታት ማለት በጥቁር ባህር በኩል ወደ ክሬሚያ የሚደረገው ጉዞ ይገታል ማለት ነው። ወታደራዊው የዩክሬን የስለላ ድርጅት ሆር በክሬሚያ የሚገኙ የአየር መከላከያ ስርዓቶችን በማውደም ስሙን አስጠርቷል። በተለይም ጎስትስ የተባለው የልዩ ኃይል ቡድን ራሽያ ያሏትን ምርጥ መሳሪያዎች ማለትም ኤስ-300፣ ኤስ-40 እና ቡክ የሚባለውን የአየር መከላከያ ስርዓቶቿን በማውደም ተሳክቶለታል። የስለላ ድርጅቱ በራሽያ ጦር ወይም በመንግስት መስሪያ ቤቶች ውስጥ የሚገኙና ለዩክሬን የሚያደሉ ሰዎችን በመመልመል የጦር መሳሪያዎች ያሉበትን ቦታና የወታደራዊ መኮንኖችን እንቅስቃሴ ይከታተላል። በክሬሚያ የሚኖሩ ዩክሬናውያንም የሩሲያን የጦር እንቅስቃሴ በስልካቸው ፎቶ በማንሳትና በቴሌግራም በማጋራት ያደረጉት አስተዋጽኦ ቀላል አይደለም። በራሽያ ወታደራዊ የመረጃ ቋቶች በመበርበር የጦር መሳሪያ መጋዘኖችን ካርታና የደህንነት ካሜራዎችን መዳረሻ በቀላሉ ማግኘታቸው ወታደራዊ የበላይነታቸውን አረጋግጧል። ሆር መጀመሪያ ያያል፣ ከዚያ ይሰማል፣ በመጨረሻም ያጠቃል። የድርጅቱ መሪ ክሪሎ ቡዳኖቭ ጠላት በገዛ ቤቱ ሳይቀር ሰላም እንዳይሰማው ማድረግ ዋናው ግባችን ነው ይላሉ። ይህ የተቀናጀ የስለላ ሥራ ራሽያ በክሬሚያ ያላትን የበላይነት በእጅጉ ሲያዳክም ዩክሬንን ተፈሪ አድርጓታል። ይባስ ብሎ ራሽያ ከፍተኛ ውጪ አውጥታ በክሬሚያ ያቆመቻቸው የራዳር ስርዓቶቿ ላይ የተሰነዘረው ጥቃት የማይታከም ጉዳት አስከተለ። ራዳሮቹ ውድና ለመገንባት አስቸጋሪ ናቸው። በምዕራባውያን ማዕቀብ ጫና ውስጥ ያለችው ራሽያ ነገሮች በእንቅርት ላይ ጆሮ ደግፍ ሆኖባት ዘመናዊ ራዳሮች በሴኮንድ በቢሊዮን የሚቆጠሩ መረጃዎችን ለማቀነባበር እጅግ የረቀቁ ማይክሮቺፖችና ፕሮሰሰሮች ያስፈልጓቸዋል። ራሽያ እነዚህን በብዛት የምታገኘው አሜሪካን፣ ታይዋንና ደቡብ ኮሪያን ከመሳሰሉት ሀገራት ነበር። በማዕቀቡ የታቀበችው ራሽያ አሮጌ ቴክኖሎጂዎችን ለመጠቀም ተገዳለች። ሳፋ ማሽንና ፍሪጅን ከመሳሰሉ የቤት ዕቃዎች ቺፖችን ለመስራት የተጓዘችበት ርቀት ለወታደራዊ ውርደትና ድካም ዳርጓታል። በዩክሬን አይን ኮሳሳ ምስል አሰጥቷታል። ራሽያ ከፍተኛ የቴክኖሎጂ ግብዓት የሚጠይቁትን ራዳሮችና ሚሳኤሎች መገንባት መቸገሯ የጦር መሳሪያ ካዝናዋን በየጊዜው እንድትፈትሽ አስገድዷታል። ካዝናው ሲያልቅ መታነቅ ይመጣል። ያኔ እንኳን ክሬሚያ ክሬምሊን አይኖርም፣ ቢኖርም አለ ለማለት አያስደፍርም። ፑቲን ሽንፈታቸውን አምነው ከክሬሚያ ልውጣ ቢሉ እንኳ አወጣጣቸውን የሲኦል በር ያደረገባቸው ሌላ ችግር አለ። ወረራውን ተከትሎ በ10 ሺዎች የሚቆጠሩ የራሽያ ወታደሮችና 800 ሺህ የሚጠጉ የራሽያ ዜጎች ክሬሚያ ላይ እንዲሰፍሩ ተደርገዋል። ፑቲን ልውጣ ቢሉ በወታደሮቻቸውና እንዲሰፍር በተደረገው ሕዝባቸው ላይ እንደ መፍረድ ይቆጠራል። ራሽያ በዩክሬን ጦርነት ከተሸነፈች በተለይም ስትራቴጂካዊ የሆነችውን ክሬሚያን ካጣች ተከትሎ የሚመጣው ፖለቲካዊ ቀውስም ሆነ ስኬት ራሱን የቻለ አሉታዊም በጎ ጎንም ይኖረዋል። በራሽያ ታሪክ ወታደራዊ ሽንፈት ብዙውን ጊዜ ለስርዓት ለውጥ ወይም ለውስጣዊ ብጥብጥ ምክንያት ሆኗል። በክሬሚያው ጦርነት በምዕራባውያን ጥምር ኃይል ስትሸነፍ ለዘመናት የቆየው የጭሰኛ አስተዳደር ተወገደ።
በ1890ዎቹ መጨረሻ ዝቅተኛ ግምት በተሰጣት ጃፓን በባህርም በየብስም ሽንፈት ሲደርስባት የመጀመሪያው የራሻ አብዮት ተከተለ። በአንደኛው የዓለም ጦርነት ከፍተኛ ሰብአዊና ቁሳዊ ኪሳራ ስታስተናግድ በነ ሌኒን አመራር ታላቁ አብዮት ተዋወቀ። ግን ቦልሼቪኮቹ የሌኒን ጥላዎች ንጉሥ ዛር ኒኮላስ ዳግማዊ፣ ንግሥቲቱ አሌክሳንድራና 5 ልጆቻቸው ላይ ለሰሚ የሚዘገንን ጭፍጨፋ በመፈጸም ዘራቸው እንዳይቀጥል አድርገዋል። ለ10 ዓመታት በአፍጋኒስታን በከፈተችው ጦርነት ከ15,000 በላይ ወታደሮቿን ለሞት ዳርጋ ሽንፈትና ከፍተኛ ውጪ አስተናግዳለች። ከ2 ዓመት በኋላም በ1984 ታላቋ ሶቪየት ኅብረት ወደ ትናንሽ 15 ሀገርነት ተቀየረች። አሁንም ከዩክሬን ጋር የገጠመችው ጦርነት በሽንፈት ከተደመደመ ራሻን ወደ ሌላ ብተና ወይም ወደ ከባድ የፖለቲካ ቀውስ ሊያሸጋግራት ይችላል። ይህም የኒውክሌር መሳሪያዎቿ በማን እጅ ይወድቃሉ የሚል ዓለም አቀፍ ስጋት ይፈጥራል። ማዕከላዊ መንግስት አቅሙን ካጣ ዋግነርን የመሳሰሉ የግል ወታደራዊ ቡድኖች ወይም የአካባቢ አስተዳዳሪዎች የኒውክሌር መጋዘኖችን ለመቆጣጠር የማይሽቀዳደሙበት ምክንያት የለም። በተለይ ምዕራባውያኑ ዩክሬን እንድታሸንፍ ቢፈልጉም የራሻን መፈራረስ ግን እምብዛም አይመኙትም። እነሱ ላይ ጣጣ ማስከተሉ አይቀርምና መሳሪያው በማን እጅ ይወድቃል የሚለው አስፈሪ ጥያቄ ያስፈራቸዋል። ቢፈሩም አይገርምም። ገነት ምድር ላይ ናት ለሚሉት ምዕራባውያን ማርና ቅቤ፣ ሀብትና ስልጣን የሚያፍሱባት ምድር በአንድ ቀዥቃዣ ሰው ውሳኔ ቃታው ተስቦ ኒውክሌር እንዲያነዳቸው አይፈልጉም። አንዳንዶቹ ድሉ ከዩክሬንም የተሻገረ ተጽዕኖ ያስከትላል ይላሉ። በትራምፕ አስተዳደር ብቃት ጥያቄ ውስጥ የወደቀው የአሜሪካ ከፍታ ካሸለበበት አንሰራርቶ ዳግም በዓለም ፖለቲካ ላይ ያላት ሚና ይጎለብታል። ሞቷል የሚባለው ኔቶም መውጊያ ቀስቱ ጠንክሮ መከላከያ ጋሻው ጠጥሮ ህብረቱ ያንሰራራል። በመጨረሻም ራሻ አምረራ የምትጠላው የዩክሬን የኔቶ አባልነት እውን ሊሆን ይችላል የሚባለውም ለዚሁ ይመስላል። ራሻ ከተሸነፈች የዓለም ፖለቲካ አሰላለፍ ይዛባል። በቀድሞዋ የሶቪየት ኅብረት ሀገራት በአፍሪካና በመካከለኛው ምስራቅ የነበራት ወታደራዊና ፖለቲካዊ ተሰሚነት በእጅጉ ይዳከማል። የራሻን የኃያልነት ስፍራ ያለ ማንም ተገዳዳሪ ቤጂንግ ልትረከብ የምትችልበት ዕድል ሰፊ ነው። በሌላ በኩል ታይዋንን ለመውረር የምታደባው ቻይና ሐሳቧን የምትከልስበትና ወረራውን ላትፈጽም የምትችልበት ዕድል ይፈጠራል የሚል ግምት አለ። ለምን? በጦር ኃይሌ ዝማኔ ማንም አይገዳደረኝም ያለችው ራሻ በዩክሬን ብርታት በምዕራባውያኑ ኅብረት ከተሸነፈች ታይዋንን ወረሬ በገዛ እጄን አላስቆርጥም የሚል ስጋት ስለሚፈጥርባት የራሻ የሽንፈት ዜና ተቀጣጥሎ የተነዛው በምዕራባውያኑ የመገናኛ ብዙሃን ቅኝት ምክንያት እንጂ መሬት ላይ ያለው እውነት እምብዛም የዩክሬንን የበላይነት አያረጋግጥም የሚሉ ድምጾች አልፎ አልፎ መሰማታቸው አልቀረም። እርግጥም ምዕራብ ዘመሞቹ ሲኤንኤን እና ቢቢሲ የዩክሬንን ድል አብዝቶ ከመዘገብ ባለፈ ያጋንናሉ ተብለው ይወቀሳሉ። ዜናዎቻቸው ስሜታዊነት የተቀየጡባቸው ናቸው። የክሬሚያ የራዳርና የአየር መከላከያ ስርዓቶች ወደሙ። የራሻ የጥቁር ባህር ኃይል መርከቦች ተመተው ወደ ኋላ አፈገፈጉ። የዩክሬን ዘመናዊ ድሮኖች አስደማሚ ድል አስመዘገቡ። ሌላም። እነዚህ መገናኛ ብዙሃን ግን ራሻ አሁንም 20 በመቶ የሚጠጋውን የዩክሬን ግዛት ተቆጣጥራ መቆየቷን አይናገሩም። ራሻ ከዩክሬን በጥፍ የሚበልጥ የወታደር ቁጥርና የመሳሪያ ምርት አቅም እንዳላት አይተነፍሱም። ራሻ የገነባችው ጠንካራ ምሽግ ዩክሬን ወደፊት በቀላሉ እንዳትገሰግስ እንቅፋት እንደሆነባትም አይጠቅሱም። ዞሮ በክሬሚያ ሰማይ ስር የሚታየው እሳት የአንድ ሀገር ውድቀት ብቻ አይደለም፣ ዓለም አቀፉ የኃይል ሚዛን መወዛወዙን ይመሰክራል። ራሻ እንደ ቀድሞ ልማዷ በሽንፈት ማግስት ፈርሳ ዳግም ትወለዳለች ወይስ የኒውክሌር እሳቷን ዓለም ላይ ዘርታ አብራ ትጠፋለች? ክሬሚያ ለዩክሬን የነጻነት መክፈቻ ቁልፍ፣ ለራሻ የኃያልነት ማክተሚያ መቃብር ትሆን ይሆን? አበሻም ይህን ይላል፣ አባይ ቢሞላ ትንኛ አያሰምጥም። ጉልበት ስላለ ጉልበት አልባ ይሸነፋል ማለት አይደለም። ቸርን ሰንብት።